Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን ይህ ማይክሮፎን ሚዲያ ቁጥር 2 ነው ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ አዲሱ ቻናላችን ነውና አድማጮቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ የደወል ምልክቱን ተጭናችሁ ኦል ምትለዋን መጫን አትርሱ ይህንን አስታውሷቸው እያሉና ያሉት ዩቲዩበሮች እና እንደዛ ማድረግ አትርሱ ሁሉ ጊዜ ከናንተ የምንፈልገው ሁለት ነገር ነው ከህዝባችን የትም ካላችሁት አሁን ደርሶን እንዳለ አሁን ወደ እናንተ ይዘንላችሁ የመጣነውን ዜና የመሰለ ከህዝባችን ነው የምናገኘው ስለዚህ የመጀመሪያውና ትልቁ ማድረግ ያለባችሁ ትልቅ የትግል አካል ነው ኢንፎርሜሽን ማውጣት ነው በመንግስት መስሪያ ቤት የምትሰሩ በተለይ ቁልፍ የሆነ ኢንፎርሜሽን ያላችሁ ይሄንን ወደ ሚዲያ ማቅረብ ማለት ሚዲያ ምን ያህል ኃይል እንዳለው ማየት የምትፈልጉ ከሆነ ከትልቅ ክፍለ ሰራዊት ከትልቅ ኮር whatever በሉት የበለጠ ሊሰራ የሚችል ሚዲያ እንደሆነ ሊገባችሁ የሚችለው እስካሁን ካልገባችሁ አድማጮቼ ኢንፎርሜሽኑን ላኩት በሚዲያ ኢንፎርሜሽኑ ወደ ህዝብ ሲደርስ ህዝብ ይነሳሳል ሚዲያ እንዳይኖር ነው አብይ አህመድ ሌሊትና ቀን የሚሰራ ያለው አፉን ለጉሞ የአዲስ አበባ ህዝብ እንዳይናገር እንዳይወጣ ሰላማዊ ሰልፍ እንዳያደርግ ምንም ነገር እንዳያደርግ የሚያደርግ ያለው ህዝብ እንዳይተባበር ህዝብ እንዳይሰማ ነው ግን በአንዲት ነገር በተለይ ባሁኑ በሶሻል ሚዲያ ጊዜ ማድረግ የምትችሉት ይሄ ሆን ብዬ ነው በደንብ አስረግጬ የምነግራችሁ ያለሁኝ እንድትልኩልን ይጠቅማል ለህዝብ የምትሉት ህዝብ ላይ እየደረሰ ያለ በደል ነው የምትሉት ከህዝብ የሚወሰዳል ያለ የምትሉትን ነገር ላኩልን ስለዚህ ኢንፎርሜሽን ወደ ሚዲያ በመላክ ነው ኢንፎርሜሽን ሁሉ ጊዜ ላኩልን በዋትስአፕ አርጋችሁ ላኩልን ወደ ሌላ ሚዲያዎችንም ላኩት ህዝብ እንዲያውቀው የሚደረገው ያኔ ነው ልሳን ለሌለው ህዝብ ልሳን የምንሆነው እናንተ ስትልኩ ነው ኢንፎርሜሽንን ይዛችሁ ያላችሁ የቆዘማችሁ ማደር ምንም ጥቅም አያመጣም ስለዚህ እንደሱ ነው ሁለተኛ ደግሞ በጣም ቀላሏ ላይክ ማድረግ ነው ላይክ ስታረጉ ሁሉን ወዳጅም ጠላትም እንዲያየው በስፋት ዩቲዩብ ስለሚዘረጋው እንደዛ አድርጉ ይሄንን በጣም ትልቁ ዛሬ ይዘንላችሁ ከመጣን መልእክት የመጀመሪያው አርገን ነው የምንወስደው ምክንያቱም ኢንፎርሜሽን ከናንተ ነው የምናገኘው ዜናው ከናንተ ነው የምናገኘው ዝም ብለን እኛ ፍጥር አርገን ልንናገር አንችልም ህዝባችን ማወቅ ያለበትን ጥሩንም ይሁን መጥፎ በደንብ ስሙኝ ጥሩም ይሁን መጥፎ ልዩነት የለውም ሁለቱም ጠቃሚዎች ናቸው መጥፎ እየተደረገ ከሆነ ህዝብ ማወቅ አለበት ጥሩ እየተደረገ ከሆነ ማን ጥሩ እንዳደረገውም ሐቅነቱን አረጋግጣችሁ ላኩልን ከዛ በኋላ ህዝብ እንዲያውቀው እናደርጋለን ያስተባብራል ተስፋ ይሰጣል ያስተምራል ይጠነቀቅበታል ይማርበታል ይሄንን ያልኩኝ እንግዲህ አድማጮቼ ቀጥታ ወደ ዛሬ ይዘንላችሁ የመጣነውን እንሄዳለን ከአንድ ወር በፊት ሊሆነው ነው መሰለኝ አሁንስ ይሄ ህብረ ብሔር ህቡ አዲስ አበባ ያለው ፋኖ ሲባል አንዳንዱ ያማራ ብሔር ብቻ ይመስለዋል ይሄ ፋኖ ሲባል አዲስ አበባ ያማራ ፋኖ ገባ እንደ ምናምን የሚሉአሉ ይሄ አዲስ አበባዎች የሚጠቀሙበት ነው አዲስ አበባ ያሉ ከየትም ብሔረሰብ ወይ ከብሔረሰብ የተወለዱ ሊሆን ይችላሉ ከአንድ ብሔርም ሆነው ከየትኛውም ጥግ የኢትዮጵያ አካል መጥቶ አዲስ አበባ ወላጆቻቸው የወለዷቸው ሊሆን ይችላሉ በህፃንነታቸው ወደ አዲስ አበባ መጥተው ያደጉ ሊሆን ይችላሉ አዲስ አበባ ካደገ ሰፈሩ ነው ምንነቱ የጨርቆስ ልጅ ነኝ የለጋሃር ልጅ ነኝ የፒያሳ ልጅ ነኝ የልደታ ልጅ ነኝ ይሄ ይል ነበር ሁሉንም 4 ኪሎ የፈረንሳይ ለጋሲዮን መገናኛ የቦሌ ልጅ ነኝ ይሄ እንደዚህ ነበር የሚለው እንጂ ከዚህ ብሔር የመጣሁ ነኝ እንዲህ ነኝ የሚል ነገር የለውም ስለዚህ ህብረ ብሔር ስለሆነ ምንድነው ብሎ ያለው እንዲቀላቸው ብሎ ነው መሰለኝ ፋኖ ብለውታል የአዲስ አበባ ህብረ ብሔር ፋኖ ልክ ይሄ አፓድሮ ያደርግ እንደነበረ በአዲስ አበባ በህቡ የተደራጀ ነው ስለዚህ አሁን ዛሬ ጥሪ አድርስልን ለህዝባችን መነቃቃት አለበት ብለው ነው የላኩልኝ ይሄንን የላኩት ደግሞ ልንገራችሁ አድማጮች ለህዝቡ የሚያቀው ነው ግን ደግመህ መነገር አለበት ብለን ስላምን ነው የሚለው
አፈናቀሉን ነው። ሰባት ዘሮችህን የሰሩትን ያለምቱን እንደ አቅማቸው የኖሩበትን እድራቸውን፣ መቃብራቸውን፣ ቤተክርስቲያናቸውን፣ መስጊዳቸውን፣ ትምህርት ቤታቸውን ሁሉንም የተያያዘ ግንኙነት ያደርጉበት የነበረ አካባቢ ተነቅለው ወደማታቀው ቦታ ወደማታቀው ሰፈር በትነው ከጎረቤትህ ለይተው ከእድርህ ለይተው በተኑ። ሆን ተብሎ የተሰራ ስራ ነው። ዝም ብሎ ሆነ ተብሎ በደንብ አድርጎ ተጠንቶበት አንድነትህን እንዲበጣጠስ ነው ያደረጉት። ከጎረቤቶችህ ጋር ከሰፈርህ ጋር ከምን ጋር ሁሉህም እንኳን የፒያሳ ሰዎች ብድግ አድርገው ወደ ሌላ አካባቢ አይደለም ያሰፈሩህ፣ ነጣጥለው ነው የበተኑህ እንደ ወፍ ዘራሽ ፍሬ። ይሄ እነሱ ያሉትን ነው። በቃል በስልክ ስለሆነ የነገሩኝ ራሴ ሪፍሬዝም ላደርገው ይችላል አድማጮች። ስለዚህ ቀጥታ ቃል በቃል ነው ያልኳቸው አይደለም፣ ግን የነገሩኝን እንደዛ ነው። ህዝባችን መነሳት ማወቅ አለበት። ምን እስክትሆን ነው የምትጠብቀው ያለው? ጥረህ ግረህ የሰራኸውን ንብረት አፈረሱብህ። ለመንገድ ልማት ተብሎ የምትሰራበት የምትተዳደርበት የምትኖርበት የፈለገ ትንሽም ይሁን ትልቅም ይሁን የነበረችውን ቢዝነስህ ከጎረቤቶችህ ጋር ሆነ ልጆችን እዩልኝ ብለህ እዛው አካባቢህን ሆነ ስትሰራበት የነበረው ነቅለው አባረሩ፣ ከስራ ውጭ አደረጉ። አሁን ህዝብ ምንድን ነው የምትጠብቀው ያለው? ተነስ፣ ተማር ከሌሎቹን። ዝም ብለህ ፋኖ ይመጣል ከሩቅ ብለህ አትጠብቅ። ፋኖ ካንተ ጋር አለ። አንተ ፋኖ ነህ። በደንብ እየሰማችሁ ነው አድማጮች? አንተ የአዲስ አበባ ህዝብ ፋኖ ነው። ሁልህም ነፃ አውጭ ነህ። ፋኖም በሉት ኦላም በሉት ቲዲኤፍም በሉት እናንተ ናችሁ። ከዛ መጥቶ ነፃ ያወጣናል ብለን አንጠብቅ። ብዙ ነገር ማድረግ ትችላላችሁ። መንግስት በጣት የሚቆጠር ነው። ህዝብ ነው ብዙ፣ ህዝብ ነው ኃያል። ህዝብ ሆ ብሎ ከተነሳ ማንም ሊያቆመው የሚችል የለም እያሉህ ነው የአዲስ አበባ ህብረ ብሔር ፋኖ አድማጮቼ። ይሄ በተለይ ለአዲስ አበባ ህዝብ ለአዲስ አበባም ልንላቸው ከቻልን ነው አሁን። ምክንያቱም እኮ እዛ ያለው ያልተነገረለት እኮ ነው። ምን ኃጢአት ብንሰራ ነው ይሄ ሰውዬ የመጣብን ነው የሚሉት ያሉት። እንዳለ አንዲት ነገር እንዳትናገር አድርጎ ሰፈርህን በሙሉ ነቃቅሎ ንብረትህን ጥረህ ግረህ የምትተዳደርበትን ቤተሰብህን ሁሉንም ነገር ነቃቅሎ አውጥቶ ጣለህ። የተቀረው የኖርክበት መሃል ከተማ ያደግክበት ቆርቆረህ አዲስ አበባ የምትባልን በአያት ቅድመ አያቶችህን ተመስርታ እዚህ የደረሰችውን አሁን በሌሎች በመጤዎች እየተሞላች ነው ያለችው። ከውጭ የሚመጡት አረቦች ነው የአዲስ አበባ መሬት ዋናው መሬት እነ ለገሃር እነ ካሳንችስ ሌሎችንም የሚይዟቸው ያሉት ነው የሚሉህ ያሉት። ስለዚህ የአዲስ አበባ ህዝብ ሆይ ዝም ብለህ አትተኛ፣ ዝም ብለህ አትቆዝም በየቤትህ ሆነ። ኃይሉ እጅህ ላይ ነው እያሉህ ነው ልጆችህ። ኃይሉ እጅህ ላይ ነው። በትንሽ ነገር ነው የሚጀምረው። ትንሽ ነገር፣ ትንሽ ሰልፍ ነው የምታስፈልገው። ትንሽ ግርግር ነው የምታስፈልገው። መስዋዕትነት መከፈል ካለበትም ሌላ ሰው ብቻ መስዋዕትነት እንዲከፍልህ አትጠብቅ። እዛ ያለውም እኮ ልክ እንዳንተ ደም አለው ህይወት አለው። ልክ እንዳንተ ነው። ግን ለአገሬ እኔ ሞቼ እኔ ተሰውቼ ህዝቤ የተሻለ ኑሮ ይኖራል ብሎ ነው እዛ የሚታገሉት ያሉት። እኛ ግን በጥይትም አይደለም በምንም አይደለም በሰላማዊ ሰልፍ ይህንን መንግስት በአጭሩ ማውረድ እንችላለን ነው የሚሉት ያሉት። ይሄ መልእክት የህብረ ብሔር ፋኖ አዲስ አበባ ያሉትን ያስተላለፉትን ነው የምናስተላልፈው ያለ ነው። ስለዚህ ህዝብ ተነሳ፣ ንቃ፣ አትተኛ ነው። አትተኛ። ዝም ብለህ ቁጭ ካልክ እዛ እየቆዘምክ ዝም ካልክ እንዲህ ይሆናል። እነሱ መጥተው ከበረሃ መጥተው ከክፍለ ሀገር መጥተው ነፃ ያወጡኛል፣ ተመልሼ ወደ ሰፈር ይሄዳለሁ የምትለው ህልም አድርገው። አንድ ጊዜ ዝም ብለህ እዛ ከተቀመጥ ዓመታት ሊሆን ይችላሉ። ከዛ በኋላ ነገሮች ይረሳሉ። ልጆችህን በሙሉ ከሁሉም ከሚያውቁት ነገር ተነጥለው ነው የሚያድጉት። ስለዚህ ዝም ብለህ አትተኛ ነው የሚሉት ያሉት። ስለዚህ አድማጮቼ ዞሮ ይህንን አሁንም የምንነግራችሁ ያለ ነው
መነገር ያለበት ወረፋ ላይ ሊሆን ይችላል። ቤንዚን ለመሙላት ወረፋ ላይ ሊሆን ይችላል። 1 ኪሎ ስኳር ለመግዛት ወረፋ ላይ ሊሆን ይችላል። ዳቦ ለመግዛት ይህንን ሁሉ ላኩልን፣ በቪዲዮ ቅርጽ አድርጋችሁ ላኩልን። ለህዝብ እንዲያውቀው እናደርጋለን። የዓለም አቀፍ ማህበረሰብ እንዲያውቀው እናደርጋለን። እዚህ ዋሽንግተን ዲሲ አካባቢ በተለይ ብዙ የዓለም አቀፍ የሰብአዊ መብት ተከራካሪዎች አሉ። እንነግራለን። ህዝብ ላይ የሚደርስ በደል ካለ ላኩልን። ላኩት። እኛ ወደ ልሳን እንሆናቸዋለን። ወደ ሚዲያዎች እናቀርበዋለን። ትልልቆቹ ሚዲያ ማለት ነው። ይህንን እያልኩኝ እንግዲህ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ተከታተሉ። ሁል ጊዜ የምትልኩልን ፋኖዎችንም እናመሰግናለን። ሁላችሁም ማንኛውም ሰው ኢንፎርሜሽን የሚልክልን እናመሰግናለን። ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።